ሰማይ ጠሪነታቸው ፕሬዝዳንታችን በባንዲራ ስር ተንበርክከው ባንዲራ ጨብጠው ለህዝቡ እንዲህ ሲሉ ቃል ገቡ። ሀገሬን ወተትና ማር ወደምታዘንብበት ዘመን ሳላሸጋግር እንኳንስ ልስቅ ፈገግ አልልም። ሰማይ ጠሪው ፕሬዝዳንታችን ሆይ ምናልባት እንዳሉት ቃልዎን ጠብቀው የማርና የወተት ድርሻችንን ከፍ ማድረግ ካልቻሉ ታሪክ ይቅር አይሎ ይሆናል። ይህን ረጅም ዲስኩሮን ቢቀንሱልን የወተት ድርሻችንን እንደጨመሩልን ቆጥረን ይቅር ልንሎ ዝግጁ ነበርን። ወየውልሽ ቀበሮ ጉድሽ ነው ዘንድሮ፣ ወየውልሽ ቀበሮ ጉድሽ ነው ዘንድሮ። ይህን ዘንድሮ እዚህ አዳራሽ ውስጥ ሆነው ሲያጤኑት ከፊት ለፊት የሚታይ ድሮ ይመስላል። ከርቀቱ ብዛት ሄደን የማንደርስበት ድሮ። ይህን እያሰላሰልኩ ተመስገን አልኩ በሐሳቤ። አንባቢው ወደ ብስጦሽ ቋጭ ተቃርቧል። 31ኛውን ውድ ወገን ሆይ እያለፉ ነው። ይህን የጭንቅ ሰዓት ካለፉ በኋላ ሲያወሩ እንደሰማሁት ዝለሉ እሚላቸውንም አትዝለሉ እሚላቸውንም እሺ በምትል ቀላል ምላሽ እየሸነገሉ ይገስግሱ እንጂ ውስጣቸው ይሄን እንግዳ ቃል ወደ አለማንበቡ አዘንብሎ ኖሯል። ባለማንበባቸው ቆርጠው ያንን ማባሪያ የሌለው ንግግር በተረጋጋ መንፈስ ሲያነቡ በመጨረሻም የምትሰኘው የሰማይ ጠሪነታቸው ተናፋቂ ቃል ከሚገኝበት የመጨረሻው ውድ ወገን ሆይ ላይ ይደርሳሉ። ጅባካ ብድግ ይልና ለመሆኑ የደገበረ እንዴሆ ትርጉም ገብቷችኋል? ምናልባት የዘፋኟ ድምጽ በሙዚቃው ጩኸት ተውጦባችሁ ከሆነ እንዲህ ነው ግጥሙ። ደገበረ እንዴሆ ውደና ናልበሆ እያለ ጣና ይስጥልን ሀብል ተረክቤት ደገበረ እንዴሆ ብስጦሽ ቋጭ ቋጣሽ ቆር ታገል ሰይፉ በ2012 ካሳተመው መጽሐፉ ላይ እነ ደገበረ እንዴሆን ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። ከሳቸው በስተቀር ቀልድ ባገር የታል? ዝም ብዬ ሳያቸው ሳቄን ያመጡታል። ባራክ ኦባማ የብሔርተኝነት አቀንቃኙ እጩ ፕሬዝዳንት ዶናልድ ትራምፕ በቴሌቪዥን ንግግር ሲያደርጉ እየተመለከቱ ጫር ያደረጓት ግጥም ምንጭ ከመስሪያ ቤታችን የሽንት ቤት ግድግዳ ትዝታ 7 ደገበረ እንዴሆ ጂባካ ከተቀጠርኩ ዕለት ጀምሮ ከኔ አፍ መስማት ከሚፈልገው አሰቃቂ ታሪክ የበለጠ አሰቃቂና አሸማቃቂ ታሪኮችን ያውቃል። አዘውትሮ ይነግረናል። የሁሉም ታሪኮች ባህሪና ግብ ተመሳሳይ ነው። አንድነታችንን መከፋፈልና ፍቅራችንን፣ ትስስራችንን አደጋ ላይ መጣል። ይህ ለብዙዎቻችን ግልጽ ነው። እሱ ትረካውን ከብዙ ሺህ ዓመት በፊት ሙኤዎች በገዛ መሬታቸው ላይ በሰላምና በደስታ ይኖሩ ነበር ብሎ ስለጀመረ ከጂባካ አፍ አንድ ሰላማዊና አስደሳች የሆነ ታሪክ ልሰማ ነው ብሎ የሚዘናጋ የለም። አጀማመሩን የቱንም ያህል የሰላምና የደስታ ታሪክ ቢያስመስለው ትረካው ከመጠናቀቁ በፊት ግን ብዙ ሕፃናት መታረዳቸው፣ ብዙ እናቶች ማበዳቸውና ብዙ ጎጆዎች መቃጠላቸው አይቀርም። 1000 ዘመን የኋሊት ተጉዞ ጥንታዊ ሙኤዎች በአሞሌ ጨው ስለሚገበያዩት አንድ የገበያ ስፍራ ሲያወራልን፣ የንግዱን ስፋት ሲዘረዝርልን፣ የሸቀጡን ብዛት ሲቆጥርልን፣ በዚያ የገበያ ስፍራ ሸቀጣቸውን ይዘው ወዲያ ወዲህ የሚሉትን ብዙ ሺህ ሙኤዎች ገበያቸውን አጠናቀው ወደ ቤታቸው በሰላም እንደማይመለሱ እርግጠኛ ነን። ምክንያቱም ትረካውን የሚያገባድድልን ለወሬ ነጋሪ እንኳ አንድም ሰው እንዳይተርፍ አድርጎ ነው። የቁኢ ገዢ መደቦች በፈጸሙባቸው ጭካኔ ሁሉ ያለ ዕድሜያቸው ረገፉ፣ አለ ጊዜያቸው ተቀጠፉ፣ አለ በደላቸው ተጨፈጨፉ በማለት ሁሌም ከዚያ ዘግናኝ ጭፍጨፋ ውስጥ እሱ ብቻውን ተርፎ የሚመለሰው እኛን ተጨማሪ ጭንቀት ውስጥ ለመጨመር ነው። ዛሬም የብሔር ብሔረሰቦችን መብትና የማንነት ጥያቄ በማፈን ያንን የጭፍጨፋ ዘመን እንደገና ለማምጣት የሚፈልጉ ኃይሎች አሁንም በመካከላችን አሉ እያለ እስከማስታውሰው ድረስ በልጅነት ዕድሜያችን ትምህርት ቤት ውስጥ በጋራ ከምናከብራቸው በዓሎች ሁሉ አብልጠን የምንወደው የብሔር ብሔረሰቦችን በዓል ነው። መምህራኖቻችን ነገ የብሔር ብሔረሰቦች ቀን ስለሆነ ትምህርት ቤት የምትመጡት በዩኒፎርም ሳይሆን በባህላዊ ልብሶች አጊጣችሁ ነው ካሉን ዕለት በኋላ የምትጠብቀን ሌሊት ሁሌም ትረዝምብናለች።
ቶሎ አትነጋልንም። እንቅልፍ ባይናችን ሳይዞር እንዲሁ አልጋችን ላይ ስንገላበጥ አድረን እንኳ ተኝተው ካደሩት ወላጆቻችን ቀድመን የምንነሳው እኛ ልጆቻቸው ነን። ወላጆቻችንም በገጠር ይኖሩ የነበሩ አያት ቅድመ አያቶቻቸውን ባህላዊ ልብስ ያለብሱናል። ከዚያ በኋላ የሚረዝምብን ወደ ትምህርት ቤታችን የሚወስደው መንገድ ነው። ሰከንዱ 1 ቀን፣ ደቂቃው 1 ወር ይሆንብናል። ከብዙ ቀናትና ከብዙ ወራት ጉዞ በኋላ እንዳይደርስ የለም በተለያዩ የብሔር ብሔረሰብ ባንዲራዎችና በሀገራችን ሰንደቅ ዓላማ ካሸበረቀው ትምህርት ቤታችን እንደርሳለን። የሁሉም ብሔረሰቦች ሙዚቃ ይከፈትልናል። በሁሉም ብሔረሰቦች ባህል ስንጨፍርና ስንደሰት እንውላለን። ለመጀመሪያ ጊዜ በብሔር ብሔረሰቦች በዓል ላይ መሳቀቅና መሸማቀቅ የጀመርኩት እዚህ መስሪያ ቤት ከተቀጠርኩ ኋላ ነው። ዕድሜ ለነጅባካ። በልጅነቴ ጓጉቼና ተደስቼ ያከበርኩት የብሔር ብሔረሰቦች ቀን በዓል ፍጹም አስፈሪና አሳፋሪ ትዕይንት ሆኖ ይታየኝ ጀመር። እዚህ ግቢ በሚከበረው የብሔር ብሔረሰቦች በዓል ላይ የሚዘፈኑትን የሙኢኛ ዘፈኖች የሚመርጠው ራሱ ጅባካ ነው። በዘፈኖቹ መጀመሪያ ደስ እያለን እንጨፍራለን። ያ ዘፈን በአዳራሽ ውስጥ አስተጋብቶ እኛ ከጨፈርን በኋላ ጅባካ ብድግ ይልና ለመሆኑ የደገበረ እንዴሆ ትርጉም ገብቷችኋል ሲል ይጠይቀናል። ቋንቋውን የሚያውቁ የሙኢ ተወላጆች እስበሳቸው መተያየት ይጀምራሉ። ምናልባት የዘፋኟ ድምፅ በሙዚቃው ጩኸት ተውጦባችሁ ከሆነ እንዲህ ነው ግጥሙ፣ እስቲ ትንሽ ላንጎራጉርላችሁ። ጉሮሮን ጠረግ አድርጎ ሁሌም ከሚነግረን ታሪክ እኩል በሚያሳቅቅ አስቀያሚና ሻካራ ድምፅ ማዜም ሳይሆን ማላዘን ጀመረ። ደገበረ እንዴሆ ደገበረ እንዴሆ ውደና ናልበሆ እያለ ይሄኔ የሱ ምልምል የሆኑ ጥቂት ሙኤዎች ብጤሳ ጉብራው ብለው ያጓራሉ። አጠገባቸው የተቀመጡት ባልደረቦቻቸው ሲያጓሩ የሚታይባቸው መወራጨት አይነ ስባቸውን እንዳያጠፋው ከአንገታቸው ዘንበል ከክርናቸው ከፍ እያሉ ይሸሿቸዋል። እማማ ኩንዳሬም እግዚኦ ይላሉ። ጅባካ ጉሮሮውን ቆም አድርጎ ቆዘም ይልና ምንም ስሜት ያልሰጠን በርካታ የሙኢ ተወላጆችን በትዝብት አይን ይመለከተናል። ከዚያም ይህን ዘፈን የሰሙት በምዕራብ ሙኢ የሚወለዱ ወጣቶች ቢሆኑ ኖሮ እንደ ኳስ ነጥረው በመነሳት ብጤሳ ጉብራው ብለው በፎከሩ ነበር። ምክንያቱም ደገበረ እንዴሆ ልክ እንደ ሳረይራ ከመይ ልክ እንደ ዱርያሊ የሙኢ እናቶች የድረሱልኝ ጩኸት ነው፣ የሰቆቃ ድምፅ ነው። በተለይም ደገበረ እንዴሆ እኔን ጨምሮ ብዙ የሙኢ ወጣቶችን ለትጥቅ ትግል አነሳስቶ ያስኮበለለን ታሪካዊ ዘፈን ነው። ይህን ዘፈን ለብዙ ሺህ ዘመናት የሙኢ እናቶች በሆዳቸው ሲያንጎራጉሩት የኖሩት ቢሆንም በዛሬዎቹ የሙኢ ወጣቶች ዘንድ ከፍተኛ ተወዳጅነትን ያገኘው ግን የድርጅታችን ኪነት ጓድ አንጋፋ ድምፃዊ የሆነችው የነትዎ ልጅ ከዘፈነችው በኋላ ነው። የነቶ ልጅ ያልካት ታጋይ መቄሳን መሰለኝ ሲል ያቋርጠዋል ሎቂሬ። ልክ ነህ የድካው ልጅ ይለዋል ጅባካ። እዚህ መስሪያ ቤት በቆየሁባቸው ጊዜያት ጅባካ ማንንም በስሙ ሲጠራ ሰምቼው አላውቅ። እኔን የለየው ልጅ ሲል ናኦሌን የግታው ልጅ ብሎ ይጠራዋል። ዶክተር ሽዋኑንም የዋጋው ልጅ፣ ሎቂሬን የዱካው ልጅ፣ ምርሆንም የዳሆ ልጅ ይላቸዋል። እማማ ኩንዳሬንም የሚጠራው የቁንዴ ልጅ እያለ ነው። እኔ እስከማውቀው ድረስ እዚህ ግቢ በአባቱ ስም የማይጠራው ብቸኛ ሰው ጅማላ ቀውላሌም ብቻ ነው። ምክንያቱም በጡኢዎች ባህል አንድ ጊዜ የአባቱ ስም ከተነሳ የግድ እስከ 7 ቤቱ ድረስ ተከታትሎ መጠራት አለበት። አለበለዚያ ተጠሪው እስከ ልጅ ድረስ መሃን ይሆናል ስለሚባል የአባቱን ማንነት በቁመቱ ርዝመት ተክቶ ቀውላሌው ይለዋል። ሲጠራን ከኛ ይልቅ የአባታችን ስም የሚቀርበው ለምን እንደሆን ግን እስካሁን ግልጽ አልሆነልኝም። ያም ሆነ ይህ ከኛ ከሙኤዎች የፈለገውን ብጤሳ ጎብራው ያጣው ጅባካ ፊቱን ወደነ ቀውላሌ፣ ወደነ ቁንዴ ልጅ፣ ወደነ እንዳሆ ልጅ፣ ወደነ ዋጋው ልጅ መለስ አድርጎ እናንተስ የደገበረ እንዴሆን ትርጉም ገብቷችሁ ይሆን ይላቸዋል። ስለ ዘፈኑ መጠነኛ ፍንጭ የሰጣችሁ ዘንድ ከፍተኛ ገንዘብ መድበን ከሙኢኛ ቋንቋ የተረጎምነውን የደገበረ እንዴሆ ስንኝ ላሰማችሁ። ባሏ ጫካ ስለገባ ብቻ በእሷ ላይ በፈጸሙት ግፍና ጥቃት ጨርቋን ጥላ ያበደች የሙኢ ሴት ያንጎራጎረችው ነው። እንዲህ ትላለች። ወድጄ አልተዳርኩም፣ ወልጄ አልከበድኩም፣ ቤቴን አነደዱ፣ ልጆቼን አረዱ፣ እኔን አሳበዱ፣ እንዲህም አብጄ አረሳህም ልጄ ደገበረ እንዴሆ። ያቺ የጅባካ እብድ በላምችሽ ዘፈን በኩል እንዲህም አብጄ አረሳህም ልጄ ማለቷን ተከትሎ አዳራሹን ድንገት የገነፈለ ከፍተኛ የመንሰቅሰቅ ድምፅ ያጥለቀልቀዋል። ከዚያ በኋላ አስደሳቹ የብሔር ብሔረሰቦች በዓል ከፍ ያለ የመሳቀቅና የመሸማቀቅ ድባብ ያጠለዋል።
ይህን አሰቃቂ ትርጉም ሰምቶ የማይመጠጥ ከንፈር፣ የማይናፈጥ አፍንጫ፣ የማይጨመቅ ዓይን፣ የማይደቃ ደረት፣ የማይሸበር ልብ አልነበረም። በተለይም ትርጉሙን ሳያውቁት እንደ ልጅነታቸው የሙኢዎችን ሙዚቃ ከመውደድ የተነሳ በዚህ ዘፈን ሲጨፍሩ የነበሩት የቁኢ ተወላጆች ከፍተኛ መሸማቀቅ ውስጥ ይወድቃሉ። ከዚያም በቋንቋቸው በሚያንጎራጉሯቸው ባህላዊ ዘፈኖች ውስጥ አዘውትረው የሚያሞጋጉሷቸውን አጤ ምጦኔን እየተራገሙ ጅባካ በግፍ ተጨፈጨፉ ለሚላቸው ሙኢዎች ያለቅሳሉ። ወየው ወገኔ፣ ወየው ወገኔ እያሉ። ታዲያ ሁሌም እንባቸው የፈለቀበትን እውነተኛ ምንጭ የሚያሳዩን ጅባካና ቢጤዎቹ ልጅ ልምልሞች በሌሉበት ስፍራ ሰብሰብ ብለን ፀሐይ ስንሞቅ ነው። ያኔ ወየው ወገኔ እያሉ ያሰሙትን ለቅሶ ወየው ለኔ ከሚል ስጋታቸው እንደመነጨ ይነግሩናል። በዚያ በዓል ላይ ግን ከጅባካ በላይ አጤ ምጦኔን እና ቁኢ ሆነው መፈጠራቸውን የሚጠሉ መስለው ለመታየት ይገደዳሉ። በራስ ላይ መጠላትን ከመፍጠር መፈጠርን መጥላት ይሻላል ብለው እነሱ በዚህ አይነት መርበትበት ዋ ሙኢው ወገኔ እያሉ እንደ ጎርፍ የሚወርደውን እንባቸውን የሚጠርጉበትን መሐረብና ናብኪን ፍለጋ ኪሳቸውንና ቦርሳቸውን በከፈቱ ቁጥር እኔም ከፍተው አፌን ብቻ ነበር። ጅባካ እለዋለሁ። አቤት የለየው ልጅ ይለኛል። ለምንድነው አዘውትረህ ያለፈውን ክፉ ነገር የምታነሳሳው ስል ጠይቀዋለሁ። እሱም እስከዛሬ ዕውቅና ተነፍጎት የተደበሰበሰው የሙኢ ህዝቦች የሰቆቃ ታሪክ መነሳት ስላለበት ምን ይጠቅማል ወደፊት እንዳይደገም። እኔ ግን ሁሌም ወደፊት የሚደገም መስሎ የሚሰማኝ እሱ ይሄን የሰቆቃ ታሪክ ሲያስታውስ ነው። ምክንያቱም ከዩኒቨርሲቲ ረብሻና ደም መፋሰስ በፊትም እንደዚህ አይነት መጥፎ ድባብ ነበረ። ያኔም እንደ ጅባካ የብሔራቸውን መከራ ከሌላው ብሔር መከራ ነጥለው በማግዘፍ ጤነኛውን ሰው ብጤሳ ጉብራው እያስባሉ የሚያስጓሩ ብዙ ስጋ ለባሽ አጋንንቶችን ማየቴን አስታውሳለሁ። ከዚህ የተነሳ እፈራለሁ ጅባካ ይሄን የደገበረንዴሆ ሽብር በለቀቀብን ማግስት አሁን ባለሁበት አዳራሽ መስኮት በኩል አሻግሬ ያንን ትልቅ ቢልቦርድ ስመለከት ፍርሃት ይለኛል። ቢልቦርዱ ላይ ገዝፎና ደምቆ እማየው የብሔር ብሔረሰቦች ፈገግታ ከምን እንደመነጨ ግራ ይገባኛል። ከምሳ በኋላ የአዳራሹ ሙቀት ከፍ እያለ መጣ። ወበቅ ተፈጠረ። የአዳራሹ መስኮቶች ተከፈቱ። ከመስኮቶቹ አናት ከፍ ባለው ክብ የግድግዳ ሽንቁር ውስጥ የተሸጎጡት ቬንቲሌተሮችን መሽከርከር ጀመሩ። በተከፈቱት መስኮቶች በኩል የታመቀ አየር ይወጣል። የሚገማ ሽታ ይገባል። ወንዙ ከብርድነት ወደ ቅርናትነት በመቀየር ላይ ነው። ይሄ ማለት በተለይ እኛ ፊደል ቆጠር የሆነው ሰራተኞች በፊታችን ላይ ምንም አይነት የመጠየፍ ምልክት እንዳይታይብን ከፍተኛ ጥንቃቄ የምናደርግበት ሰዓት ላይ ደርሰናል ማለት ነው። አለበለዚያ ይችን ሰዓት ጠብቀው ዙሪያውን በሚቃኙት ልጅ ልምልሞች እይታ ውስጥ እንወድቃለን። ከንግግሩ በኋላ በሚኖረው የማጠቃለያ ግምገማ ላይ ከፍተኛ አደጋ ሊጥሉብን ይችላሉ። ስማይ ጠሪው ፕሬዝዳንታችን ለውድ ወገናቸው የሚያስተላልፉትን ታሪካዊ መልእክት በከፍተኛ የመጠየፍ ስሜት የሚከታተሉ ሰዎች በመካከላችን አሉ በማለት ከዚህ ሁሉ ጦስ ለመዳን ስንል አሁን ብዙዎቻችን በአፍንጫችን የምንስበውን መፈጠርን የሚያስጠላ ቅርናት ፈገግ ብለን በማጣጣም ላይ ነን። ከፈረንሳይ ውድ ሽቶች አንዱ የሸተተን ያህል ከኋላዬ የተቀመጡት እማማ ኩንዳሬ ከአንባቢው አፍ የሚዘንበውን የቃላት ዶፍ እያዳመጡ ወቸው ጉድ ይላሉ። ምን ማለታቸው እንደሆነ የገባን ፈገግ አለን። አይናችንን ከአንባቢው ላይ ሳንነቅል ስማይ ጠሪው ፕሬዝዳንታችን አሁንም ከወተቱ በርሜል አልወጡም። የኛ የብዙሃኑ የወተት ድርሻ እስኪጨምር ድረስ እሳቸውም ሆነ ካቢኔያቸው ቀን ረፍት ሌት እንቅልፍ አጥተው ካልሰሩ ታሪክ ይቅር እንደማይላቸው እኔም ማጨበጨብኩ። የጀመርኩትን ማጨብጨብ ሳላቋረጥም ግንባራቸውን ቋጥረው የሚያጨበጭቡ ወጣቶችን ተመለከትኩ። በግንባራቸው የተቋጠረውን ሐሳብ ለመፍታት ሞከርኩኝ። እንዲህም ይሆናል። ስማይ ጠሪው ፕሬዝዳንታችን ሆይ ምናልባት እንዳሉት ቃልዎን ጠብቀው የማርና የወተት ድርሻችንን ከፍ ማድረግ ካልቻሉ ታሪክ ይቅር አይሎ ይሆናል። ይህን ረጅም ዲስኩሮን ቢቀንሱልን የወተት ድርሻችንን እንደጨመሩልን ቆጥረን ይቅር ልንሎ ዝግጁ ነበርን። በዚህ መሃል የተቃውሞ ሰልፈኞቹ በከተማይቱ ዋና ዋና አደባባዮች የጀመሩትን ተቃውሞ አጠናቀው በመበታተል ላይ ነበሩ። ከነሱ መሃል የተወሰኑት በመስሪያ ቤታችን በኩል ያልፋሉ። ጭፈራው ሁካታቸው በደንብ ይሰማን ጀመር። ወየውልሽ ቀበሮ ጉድሽ ነው ዘንድሮ፣ ወየውልሽ ቀበሮ ጉድሽ ነው ዘንድሮ። ይህን ዘንድሮ እዚህ አዳራሽ ውስጥ ሆነው ሲያጤኑት ከፊት ለፊት የሚታይ ድሮ ይመስላል። ከርቀቱ ብዛት ሄደን የማንደርስበት ድሮ። ይህን እያሰላሰልኩ ተመስገን አልኩ በሐሳቤ። አንባቢው ወደ ብስጦሽ ቋጭ ተቃርቧል። 31ኛውን ወድ ወገን ሆይ እያለፉ ነው።
ይህን የጭንቅ ሰዓት ካለፉ በኋላ ሲያወሩ እንደሰማሁት ዝለሉ እሚላቸውንም አትዝለሉ እሚላቸውንም እሺ በምትል ቀላል ምላሽ እየሸነገሉ ይገስግሱ እንጂ ውስጣቸው ይሄን እንግዳ ቃል ወደ አለማንበቡ አዘንብሎ ኖሯል። ባለማንበባቸው ቆርጠው ያንን ማባሪያ የሌለው ንግግር በተረጋጋ መንፈስ ሲያነቡ በመጨረሻም የምትሰኘው የሰማይ ጠሪነታቸው ተናፋቂ ቃል ከሚገኝበት የመጨረሻው ውድ ወገን ሆይ ላይ ይደርሳሉ። ለመጀመሪያ ጊዜ መረጋጋታቸው የከዳቸው ይህን ጊዜ ነበረ። ትኩረታቸውን ሁሉ ንባቡ ላይ አድርገው ላለመሳሳት ሲጠነቀቁ ችላ ያሉት መንገሽገሽ 31ኛውን ውድ ወገን ሆይ ከጨረሱ በኋላ ከየት መጣ ሳይባል ደርሶ ሁለመናቸውን ተቆጣጠረው። አንብበው ካጠናቀቋቸው 31 ውድ ወገን ሆይዎች ይልቅ የቀራቸው አንድ ውድ ወገን ሆይ 31 ውድ ወገን ሆይ ያቅበጠብጣቸው ጀመር። እየተቅበጠበጡ እንዴት ረጅም ነው ይላሉ። ለሳቸው ብቻ የታየውን ቀሪ ርዝመት ያሳጠሩ መስሏቸው ፍጥነታቸውን ጨመሩ። ልክ አትሌቶቻችን ረጅሙን ርቀት ዝግ ብለው ከሮጡ በኋላ ከመጨረሻው ደውል ከሚጠብቃቸው 200 ሜትር ላይ እንደሚጨምሩት ድንገተኛ ፍጥነት የመጨረሻውን ውድ ወገን ሆይ ሲያንበለብሉት ሳያስቡት አወዛጋቢው ቃል ላይ መድረሳቸውን ያወቁት ብስጦ የሚለው ቃል ካፋቸው ካመለጠ በኋላ ነበር። እናም ብስጦ ብለው ክዋሉ። የገዛ ብስጧቸው አስበረገጋቸው። እንደምንም ተረጋግተው ከመነበብ የተረፈውን የህትመት ኤረር በጥንቃቄ በመዝለል ብሔራዊ መግባባት በማለት ለመቀጠል ሞከሩ። ወዲያው በልጅ ልምልሞቹ ከፍ ያለ ጫጫታ አዳራሹ ተናወጠ። ከዚያ ድብልቅልቅ ሁካታ ውስጥ አሁንም የሰማሁት ከጆሮ ግንዴ አቅራቢያ የተቀመጡትን ልጅ ልምልሞች ድምፅ ብቻ ነበር። በንዴት ጦፈው ቆይ ወዴት በማለት ብድግ አሉ። ሰማይ ጠሪው ፕሬዝዳንታችን ብስጦ ብለው ብሔራዊ መግባባት ነው እንዲህ ያሉት እያሉ ቁጭ ይላሉ። እንደገና ደግሞ ምን አይነት ማጭበርበር ነው ብለው ይነሳሉ። ተመልሰው ደግሞ አይናችን የዝንጀሮ ቂጥ መስሎ እስኪቀላ ድረስ ጋዜጣው ላይ አፍጥጠን የምንከታተለው ማንን ይመስልሃል? ከጫጫታው የተነሳ ጭልጥ ያለ እንቅልፍ ላይ የነበሩት እማማ ኩንዳሬ ዘንበል ካሉበት የጅማላ ቀውላሌ ወገብ ቀናሉ። አይናቸውን ገልጠው ምን እንደተፈጠረ በጥድፊያ ያጠያይቁ ጀመር። ከዚያም ከሁሉም በከፋ ቁጣ ገንፍለው ቁጭ ብድግ ሲሉ ተመለከትኩ። በቁጣ ሲናገሩት ከሰማሁት ሁሉ ፈገግ ያሰኘኝ አረ እናንተ ልጆች ተው፣ መቼ ነው ይሄን መዝለል የምትጠግቡት? ነውር አይደለም እንዴ? ላጠገባቸው ቀረብ ካሉት ወጣቶች አንዱ የዘለለው ሰው እድሜው ከ57 ዓመት በላይ መሆኑን ነግሮ ሊያረጋጋቸው ሞከረ። እማማ ኩንዳሬ ግን ወጣቶቹ የሚነግሯቸውን ከሰሙ በኋላ ቁጣቸውን የቀጠሉት ካቆሙበት ነው። አረ ተው እናንተ ልጆች ተው፣ አደብ ግዙ። መጠጥ ቤትም መዝለል እዚህም መዝለል እንዴት ነው ነገሩ? በዚህ ሁሉ መሃል አንባቢው እንደ ጨው አምድ ደርቀው ቆመዋል። ሲሰርቅ እጅ ከፍንጅ የተያዘ ጀማሪ ሌባ እንኳ የሳቸውን ያህል ቆሌው አይገፈፍም። በድንጋጤ የተጎለጎሉ አይኖቻቸውን ከአዳራሹ ጫጫታ ላይ አፍጥጠው ያማትቡ ጀመር። በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ በለሆሳስ ያለሆሳስ ያ በስመ አብ ያ ወልድ በሚንቀጠቀጥ እጃቸው ደገፍ ባሉት ድምፅ ማጉያ በኩል አልፎ በሰፊው አዳራሽ ባስተጋባ ጊዜ የልጅ ልምልሞቹ ቁጣና ጫጫታ ይበልጥ ጨመረ። ከጫጫታው ውስጥ እኔ በጉልህ የተሰማኝ ላጠገቤ ቀረብ ያለው የማማ ኩንዳሬ ማጉረምረም ነበር። በስመ አብ ማለትማ ብስጦ ሳይሉ በፊት ነው። እንደዚህ ብስጦ ብለው ከዘለሉ በኋላ በስመ አብ ቢሉ ምን ዋጋ አለው? አይኑን ጋዜጣው ላይ አፍጥጦ ጢሙን የሚያፍተለትለው ሎቂሬ የፕሬዝዳንቱን ንግግር በመከታተል ላይ አልነበረም። በሆነ ሐሳብ ውስጥ ጭልጥ ብሎ ሄዷል። ከሄደበት ሐሳብ አስበርግጎ የመለሰው የልጅ ልምልሞቹ ድምፅ ነው። የጽዳቶቹ ኡኡታ፣ የተላላኪዎቹ ሁካታ፣ የዘበኞቹ ድንፋታ አንዱ ከሌላው በላይ ጎላ ባለ ድምፅ ለሰማይ ጠሪው ፕሬዝዳንታችን ንግግር ያለውን ተቆርቋሪነት ለማሳየት ሲሽቀዳደም የፈጠረውን የተለመደ መጫጫህ ባልተለመደ መደናገር ሲያጠና ቆየና ጠረጴዛውን በኃይል እየደበደበ የምን ጫጫታ ነው? ስሜታዊ አትሁኑ እንጂ እጃችሁን እያወጣችሁ በየተራ ተናገሩ ሲል ጮኸ። አሁን የጋሉት በረዱ፣ የተወራጩት ሰብሰባሉ፣ የቆሙት ተቀመጡ፣ የተቀመጡት እጅ አወጡ። እጅ ካወጡት መሃል አንዳንዶቹ ስሜታዊ የሆኑት በሰማይ ጠሪነታቸው ንግግር ላይ ሲቀለድ ራሳቸውን መቆጣጠር ስለሚያቅታቸው ነው። በእውነት ከሳቸው ንግግር ላይ አንዲት ቃል መዝለል ፕሬዝዳንቱን ብቻ ሳይሆን የሚመሯትንም ታላቅ ሀገር ጭምር ከመክዳት እንደማይተናነስ በመዘርዘር ከሁሉ በላይ ያበሳጫቸው ብስጦ ካለ በኋላ ሌሎቹን ዋና ዋና ቃላት የዘለለበት ምክንያት በጥልቀት ሳይመረመር ጥፋቱን በስመ አብ ብሎ ለማድበስበስ መሞከሩ እንደሆነ የተናገሩም አሉ።
ዋርሁም ፓፓም እጁን አውጥቶ ፓፓውን አቀረናን። የታላቁንና የባለ ራእዩን መሪ ንግግር ከመዝለል ዘመን ጋዜጣ ከሚገኝበት 17ኛ ፎቅ ላይ ቁልቁል መፈጥፈጥ እንደሚቀለው ተናገረ። ከሁሉም ትኩረቴን የሳቡት በማንበቢያው ምኩራብ ላይ የጨው አምድ ሆነው የቆሙትን አንባቢ ከነዚህ አውሬዎች ጫጫታ ለማዳን ሙከራ ያደረጉት እኛ ሸበቶው የአንባቢው ጓደኛ ናቸው። የገላጋይነት ለዛ በተላበሰ አባታዊ አንደበት የሎቂሬን ንግግር በመጥቀስ ወይንም ተገን በማድረግ ንግግራቸውን ጀመሩ። እነ ዋናው ልጅ ልምልም እንዳሉት ስሜታዊ መሆን ምንም እርባና የለውም ካሉ በኋላ አንባቢውን በቅርብ እንደሚያውቁት እጅግ በጣም ጥንቁቅና ለስም አይጠሬነታቸው ልዩ ፍቅር ያለው ሰው እንደሆኑ መሰከሩ። ከዚያም እስከ ጋዜጣው የመጨረሻ ገጽና የመጨረሻ ውድ ወገን ሆይ ድረስ ያለምንም እንከን ማንበቡ ጥንቁቅነቱን ቁልጭ አድርጎ እንደሚያሳይ በማስረዳት ላይ ሳሉ በንዴት በገነፈሉ የስም አይጠሬው ተቆርቋሪዎች ጩኸትና ድንፋታ አዳራሹን በጠበጠው። ብስጦ ብሎ የፈጸመውን ታላቅ ስህተት እየደጋገሙና እያጎሉ ሲንጫጩባቸው ቆሌያቸው ከመገፈፉ የተነሳ ንግግራቸውን ባልጀመሩት አቅጣጫ አገባደው ለመቀመጥ ተገደዱ። የሆነ ሆኖ ብስጦ ካለ በኋላ ያሳየው ቸልተኝነት መንግስትን ብቻ ሳይሆን ሀገርን ለባዕዳን ወራሪዎች አሳልፎ ከመስጠት ስለማይተናነስ በቀላሉ ይቅር ተብሎ ሊታለፍ የማይገባ አሳፋሪ ክህደት ነው ለማለት ነው በማለት አመለጡ። ከዚህ ሁሉ አስተያየታቸው መሃል የሎቂሬን ትኩረት የሳበው በልጅ ልምልሞቹ ተቃውሞ መሃል አልፎ አልፎ ብቅ ስትል እየሰማት አንዲት እንግዳ ቃል ሆና ተገኘች። ጋዜጣውን ዘርግተው መነጋገሪያው አጠገብ ወደ ቆሙት አንባቢ ዞር ብሎም የምን ብስጦ ነው አንተ? እኔ አላውቅም አሉ አንባቢው። ታዲያ ከየት አምጥተህ ነው ብስጦ ያልከው? ጋዜጣው ላይ አለ። ብስጦ? አዎን። ከስም አይጠሬነታቸው ንግግር ላይ? አዎን። ብስጦሽ ቋጭ ቋጣሽ ቆር የሚል ቃል አለ። የት ጋ? አለ ሎቂሬ የሰማውን ማመን አቅቶት። ገጽ 4832ኛው ውድ ወገን ሆይ 17 መስመር ላይ ሎቂሬ እስከዛች ሰዓት ድረስ አይኑን የተከለው ከተነበበ ዘመን ካለፈው የጋዜጣው ክፍል ላይ እንደነበረ ሁላችንም ልብ ያልነው ገጽ 48ን ፍለጋ 3-4 ገጾችን ወዲያና ወዲህ እያገላበጠ ሲደናበር ነው። እንደዚያ ቀን ግራ ሲጋባ አይቼው አላውቅም። ብስጦ እንዴ ከአንገቱ ዝቅ ከትከሻው ጎበጥ ካይኑ ፈጠጥ አለ። የግንባሩ መስመሮችም በጥፍ ጨመሩ። አሁን ልጄ ይኸው ብስጦሽ ቋጭ። ይሄ ታዲያ ምን ማለት ነው ሲል ካጉመተመተ በኋላ እንደምንም ራሱን አረጋግቶ ቀናለና እየጠየኳችሁ እኮ ነው ሲል አፈጠጠብን። ስም አይጠሬው ፕሬዝዳንታችን በ1157ኛው ታሪካዊና መደበኛው ንግግራቸው ላይ እጠቅሳለሁ ብሎ ጋዜጣው ላይ አቀረቀረ። ከእንግዳው ቃል በፊት የተጻፈውን አረፍተ ነገር ጮክ ባለ ጥድፊያ ሀገራችን ማርና ወተት ወደምታዘንብበት የእድገትና የብልጽግና ዘመን ስትገባ ለማየት እንበቃ ዘንድ ያለን አማራጭ እንግዳው ቃል ላይ ሲደርስ አንዲት ፊደል እንኳ አዛንፎ ትርጉሙን ላለማሳሳት የቻለውን ያክል ተጠንቅቆ በጣም ዝግ ባለ ንባብ ብስጦሽ ቋጭ ቋጣሽ ቆር ካለ በኋላ ካቀረቀረበት ቀና ብሎ ሲሉ ምን ማለታቸው ነው በማለት ይህን እንግዳ ቃል ለውይይት አቀረበው። መልሱልኝ እንጂ። የብስጦን ሚስጥር ለማብራራት በፈቃደኝነት የሚነሳ እጅና የሚከፈት አንደበት ጠፋ። በዚህ ተስፋ የቆረጠው ሎቂሬም ቆጣ ባለ ድምፅ ያው እንደምታውቁት ይሄ የውይይት መድረክ ነው። ይሄ የውይይት መድረክ ከተከፈተ ጊዜ ጀምሮ እስከ ዛሬ ድረስ በስም አይጠሬነታቸው ንግግር ውስጥ የሚነሱትን ከበድ ያሉ ሐሳቦች እኔው እየጠየቅኩ እኔው እየመለስኩ እኔው ሳብራራላችሁ ቆይቻለሁ። እንደዚህ ያለውን ቀለል ያለ ጥያቄ መመለስ ግን እናንተን አላዋቂ አድርጎ መቁጠር ይሆንብኛል። ስለዚህ ነው ምላሻችሁን መስማት የምፈልገው። ዛሬ ተራው የናንተ ነው። ይችን ጥያቄ ካልመለሳችሁ ወደ ሌላው የንግግራቸው ክፍል አንሄድም። ሎቂሬ ይሄን ካለ በኋላ እዚሁ አደርናታ እሚል ለሆሳስ ከጀርባዬ ሰማው። ብስጦ የህትመት ኤረር መሆኑን ከሚያምኑት መሃል የአንዱ ለሆሳስ እንደሆነ ጥርጥር የለኝም። ለወትሮ ቢሆን አደርናታ ብለን የምናጉተመትመው የምስራቅ ፋኢ ተወላጅ ከሆኑት ምናውሞች አንዱ ተረኛ አንባቢ ሆነ እንደሆን ነበር። ያን ጊዜ ስም አይጠሬነታቸው በ7 ፊደል ውድ ወገን ሆይ ያሉትን ምናውሞቹ ሲያነቡት ወደ 19 ክፍል ከፍ አድርገው ነው። ውድ ምናውም፣ ወገን ምናውም፣ ሆይ ምናውም እያሉ በዚህ አይነት መዝረክረክ 4 ሰዓት የሚፈጀውን ንግግር በ8 ሰዓት እንኳን አንብቦ መጨረስ አይቻልም። ከዚህ የተነሳ አንድ ምናውም ተረኛ ሆኖ አነምናውም በምናውም ኳታ ምናውም በማለት አነበብ ኳታ ሲል አደርናታ የማለቱ ተራ የኛ ይሆናል።
ምስራቅ ፋኢዎች ይህን መዝረክረክ ያመጡብን ወታደራዊ መንግስት ወድቆ የሰማይ ጠሪው ፓርቲ ሀገሪቱን መምራት ከጀመረ ወዲህ ነው። ስለዚህ ከመሃላችን ተዝረከረካችሁ ብሎ ራሱን አደጋ ላይ የሚጥል ዝርክርክ የለም። ለሁላችንም ይህን የመሰለው የቋንቋ መዝረክረክ በፋእህዴድ ታጋዮች የህይወት መስዋዕትነት የተገኘ ታላቅ ድል መሆኑን ጅባካ ነግሮናል። አነጋገራችሁን አሳጥሩ ብሎ መሞገትም እድሜን ሊያሳጥር የሚችል የብሔር ብጥብጥ ሊያስከትል እንደሚችል ጠንቅቀን እናውቃለን።